ብሩኬና ሀይሚ ታረቁ። ውድ የጨረቃ ፋሚሊዎች እንኳን ደስ አላችሁ። በጉጉት በጸሎት ስንጠብቀው የነበረው ቀን እንግዲህ ዛሬ ሆኖ እንደዚህ ሳቅ በሳቅ ሆነው መተውልናል ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ያው ሁሉንም ነገር ወደ ሰላም ማምጣት የቻለ የድንግል ማርያም ልጅ ክብርን ሁሉ ይውሰድ። እውነት ለመናገር በቃ እኔ እንጃ ከጠበቅነው በላይ ነው። እንደውም ዛሬ ከጠበቅነው በላይ ማለት ነው። ያው ውሳኔዋን ታሳውቃለች የሚል ነበረ ሀሳባችን። ወይ ሄዳለሁ ወይ ደግሞ ቁርጥ አድርጋ አልሄድም ብላ ዛሬ ታሳውቀዋለች እያልን እየጠበቅን ነበር። ነገር ግን ዛሬም መግቢያ ሰርቶ የመጣው ብሩኬ ነው። ሀይሚ ካልታረቀችኝ በቃ አልፋታም ጥግ ድረስ ነው እንግዲህ ትግሌ ብሎ ያው እንዳያችሁት ሰሞኑን መግቢያ እየሰራ ምናምን የሚመጣው እሱ ነው። ዛሬም እንግዲህ ጨረቃዋ መግቢያ ሰርታ ትመጣለች ብለን አስበን ነበር ውሳኔዋን ለማሳወቅ። ነገር ግን ብሩኬ ነው መግቢያ ሰርቶ ዛሬም የመጣው። በጣም ደስ ይላል። በቃ እንደዚህ ነው ለሚፈልጉት ለሚወዱት ነገር ተስፋ ሳይቆርጡ በትዕግስት መታገል። ስለዚህ ብሩኬ ሰሞኑን ሲያደርገው የነበረው ነገር ሁሉ በሙሉ ውጤታማ ሆኖለታል ማለት ነው። ገብቷቸዋል። በመሀል እንግዲህ ችግር ቢፈጥርም ማለት የሆነ ከሰዎች ጋር ተቀባይነት ባይኖረውም ብቻ ግን ለሱ ሰርቶለታል፣ በደንብ ውጤታማ ሆኖበታል ብዬ ነው የማስበው። ወደ ሰላም መጥቷል። እንግዲህ እንዳያችሁት እቃውንም ይዞ ወደ ቤቱ ገብቷል ማለት ነው። ብቻ ደስ የሚል ቆይታ ነበራችሁ። እኛ ከጠበቅነው በላይ ነው የዛሬው ቪዲዮ እውነት ለመናገር ማለት ነው። በጣም ደስ የሚል ሰላም ያለው የተረጋጋ በቃ የሆነ አሪፍ ነው ያወሩት። ደስ የሚል ጊዜ ነው ያሳለፉት ማለት ነው። እና ብሩኬም ለዚህ ነበረ ብቻችን እንሁን ከሀገር እንውጣ የተወሰነ ጊዜ በቃ ለራሳችን ጊዜ እንስጥና ችግሮቻችን ቁጭ ብለን አውርተን መፍታት አለብን፣ ዘወር ማለት አለብን ከሰዎችም ከካሜራም ያለው ትክክለኛ ውሳኔ ነው። ሀይሚን ምን አይነት ነገር እንደሚያረጋጋት በደንብ ገብቶታል ማለት ነው። በቃ እንደዚህ ብቻቸውን ጊዜ ሲያገኙ ሰላም ስለሚሆኑም ስለገባው ይመስለኛል እንውጣ ያለውና ብቻ አዎ እውነት ነው። ብቻችሁን ስትሆኑ በጣም ሰላም አላችሁ። እኛም ተደጋጋሚ ተናግረናል። ሰው ጋር ስትሄድና ብቻህን ስትሄድ ሀይሚ ጋር ያለው ፊሊንግ በጣም ሰማይና ምድር ነውና ዛሬም ያው ብቻህን ስለሄድክ ነው እንደዚህ ደስተኛ ሆና ከራሷ ጋር ሆና ደስተኛ ሆና ልታሳልፍ የቻለችው ማለት ነው። እና የሆነ ሙዷን የሚሰርቅ ወይ ደግሞ እዛ ጋ የሆነ የሚያፈጥባት ሰው የለም እና ብቻ ደስ ብሎናል። የጨረቃ ፋሚሊዎች በጣም ደስ ብሎናል የምር ማለት ነው። ምክንያቱም ጸሎታችን ሰርቷል። በቃ እኔ እንጃ ምን ልበላችሁ። በጣም በብዙ ጸሎት ከነሱ ጋር የነበሩ ምርጥ ምርጥ ልጆች አሉና የነሱም ውጤት ነው እና ለነሱም ክብር ምስጋና ይገባቸዋል ከፈጣሪ በታች ማለት ነው። በመልካም ነገር ሁሌ የሰዎችን ጥሩ በመመኘት በመጸለይ የነሱን ሕይወት አስተካክል እባክህ ብሎ በጸሎት ማሰብ ራሱ ትልቅ ነገር ነውና ደስ ሊላችሁ ይገባል። እንኳን ደስ አላችሁ ልላችሁም እወዳለሁ። እና በቃ ደስ ብሎናል ዛሬ የጨረቃ ፋሚሊ ፏ ነው አልኳችሁ። በቃ በቲክቶኩም ብትሉ በዩቱብም በፌስቡክም በቃ እነሱ ብቻ ናቸው ስላችሁ እንዴ ድምቅ አድርገውታል ሚዲያውን። ደስ ይላል። በቃ እኔ እንጃ ሚዲያ ላይ ያሉት ራሱ በቃ ጨረቃዎቹ ብቻ ናቸው ማለት ይቻላል። የምሬን ስነግራችሁ በዚህም ስትሄዱ የነሱ ነው። በቃ ዛሬማ ቪዲዮቸው ራሱ በደንብ ታይቷል ብላችሁ ነው ቤተሰብ እንዳለ ተቆራርጦ በቃ ያለው ቲክቶክ ላይ ነው፣ ፌስቡክ ላይ ነው፣ ዩቱብ ሾርት ላይ ነው። በቃ እንዳለ ተጥለቅልቀዋል ማለት ይቻላል። ብቻ ችግር የለውም። የደስታ ቀን ስለሆነ ደስ እንዳላቸው፣ ምክንያቱም በብዙ ጭንቀት መሀል ስላለፉ የደስታቸውን ነው እየገለጹ ያሉት። ፎቷቸውንም እየቆረጡ ቢወስዱ ግን በዚሁም አጋጣሚ አንድ መልእክት ማስተላልፈዋለ። እነሱ ጋር እዛ ጋር የሚያወሩትን ቆርጣችሁ ቲክቶክ ላይ ድምጹን አትውሰዱ፣ የእነሱን ማለት ነው። ከፈለጋችሁ እናንተ በሙዚቃ አቀነባብሩት፣ በተለያየ ነገር አቀነባብሩት። ግን በቃ ሰዎች በሙዚቃ አሁን እናንተ የጫናችሁትን ቲክቶክ ላይ ሲያዩ ቀጥ ብለው እንትን ዩቱባቸው ላይ ሄደው ቪዲዮቸው ለማየት ይጋበዛሉ ማለት ነው። ግን ደግሞ እነሱ የሚያወሩትን ቆርጣችሁ አምጥታችሁ ቲክቶክ ላይ ከጫናችሁት እዛ ጋር የሚሄድ ቻንሱ አይኖራቸውም ዩቱባቸው ላይ የማየት። ገብቷቸዋል። ኦልሬዲ እዚህ ጋር እነሱ የሚያወሩትን እየሰሙ ነው። እዛ ምን አለፋቸው ኔክስት እያሉ እንትን ስክሮል እያረጉ ያያሉ ማለት ነው። እና እባካችሁ ውድ የጨረቃ ፋሚሊዎች ይሄንን ታሳቢነት ብታረጉ አሪፍ ነው ብዬ ነው የማስበው። ቪዲዮቸው ቫይራል እንዲወጣላቸው ድምጻቸውን ቆርጣችሁ ወደ ቲክቶክ አታምጡት። አምጡ፣ ቁረጡ፣ አምጡ። ግን
በሙዚቃ በሆነ ነገር በግጥም ምናምን ወዘተ ብቻ በፈለጋችሁት እያደረጋችሁ አቀነባብሩ። ግን ድምጻቸውን እባካችሁ ቪዲዮቸው እዛ እንዲታይላቸው ቫይራል እንዲወጣላቸው እነሱም ብዙ ለፍተው ነው ወደ ተመልካች የሚያደርሱት። ታውቃላችሁ ኢትዮጵያ መብራት ላይኖር ይችላል። ኢዴት ሲደረግ ብዙ ነገር ይኖራል። ብቻ ብዙ ነገር አልፈው ነው ወደዚህ ወደ ተመልካች የሚያደርሱትና ይህንን ታሳቢ ያደርጋችሁ ድምጻቸው ከነ ድምጻቸው ባታመጡ ቪዲዮ እንደኔ ሀሳብ ጥሩ ነው ብዬ አስባለሁ። እና ብቻ እንግዲህ እግዚአብሔር መጨረሻቸውን ያሳምረው፣ ይሄ ደስታቸው እንዳይጠፋ በቃ እኔ እንጃ የመጨረሻ በቃ ያድርግላቸው። የምር በመካከላቸው ወይ ደግሞ ሊመጣ ያሰበ ጠላት ካለ እግዚአብሔር አምላክ እዛው ያስቀርላቸው ጠላታቸውን። በቃ ደስታቸውን ያርዝመው። በቃ እስከ መጨረሻ ህይወታቸው ያድርግላቸው። ከዛ በተጨማሪ ደግሞ አንዳንድ ነገሮች እያየን ነበር። እንዴ ሀይሚና ብሩኬ ቀለበት አስረዋል እንዴ? ሀይሚ የፕሮሚስ ቀለበት እኮ አድርጋለች የምትሉ ልጆች አላችሁ። እኛ እኮ ስንት የተናገርን የምር የማታምኑ ልጆች የግዴታ ሚዲያ ላይ አውጥተው ቀለበት አስረናል እስከሚሉ ነው እናንተ የምትጠብቁት ይመስለኛል። ግን ሀይሚና ብሩኬ ፕሮሚስ ቀለበት አስረዋል። ሀይሚና ብሩኬ እንደው ባይገርማችሁ ሽማግሌ ራሱ ሳይላክ ይቀራል ብላችሁ ነው እንዴ? ምክንያቱም አይታችሁ ከሆነ ድርብ ነው። ዛሬ እንደውም አንዱን ብቻ ነው ያደረገችው። ግን ከዚህ በፊት አይታችሁ ከሆነ የፕሮሚስም የጋብቻም ድርብ አስራ ነበረ። ወደ ኋላ ሄዳችሁ ቪዲዮ ብታዩ ማለት ነው። ግን ሚዲያ ላይ አልወጣም፣ ፕራይቬት ነው። ምናልባት የራሳቸው ጊዜ ይኖራል የሚያወጡበት፣ ገብቷቸዋል። ለጊዜው ግን ይሄ ሽምግልና ወይ ደግሞ ፕሮሚስ ቀለበቱ ምናምን ፕራይቬት ነው። ወደፊት ምናልባት በራሳቸው ጊዜ ወይ የሰርጋቸው ጊዜ ሲደርስ ሰርጋቸው ሊጋቡ አካባቢ እንግዲህ ሊለቁት ይችላሉ ብዬ አስባለሁ። እስከዛ ግን እንኳንም ፕራይቬት አደረጉት ብዬ ነው እኔ አልቃወምም፣ ፕራይቬት በመሆኑ ማለት ነው። እንደውም ባለፈው ሲያጨናንቋት ነው እየቆረጡ አምጥተው እንዴ ቀለበት አስራችኋል እንዴ እንዴት ምናምን እንዴት ከፋሚሊ ትደብቃላችሁ? ለምን ያጨናንቋት በኮሜንት ማለት ነው። ሼም ይዟት አወለቀችው። ምንም አላለችም፣ ብቻ አውለቃ ቁጭ አደረገች ቀለበቷን ማለት ነው። ስለዚህ ብሩኬ ከአንድም 3 ጊዜ ለሀይሚ ቀለበት አስሮላታል ማለት ነው። የምታውቁት የምናውቀው ቀለበት አለ ያሰረላት፣ እኛ ደግሞ የማናውቀው የታሰረላት ቀለበት አለ። ሰምታችሁ ከሆነ በቀደም ራሱ ማሰሩንማ ታስራለህ አንተ አትታሰርም እንጂ ስትለው ራሱ ሰምታችኋላ። እና ብዙ ጊዜ ሀይሚና ብሩኬ አይለያዩም። ሀይሚና ብሩኬ ብዙ የሚያስተሳስራቸው ነገር አለ። በፋሚሊ ተሳስረዋል፣ በብዙ ነገር ተሳስረዋል። እርስ በርሳቸው ያስተሳሰራቸው ብዙ ነገር አለ። እኛ ማናቀው የራሳቸው የሆነ ስራ አላቸው። ይህን ታውቃላችሁ። ከዚህ በፊትም ሁለቱም ተናግረዋል። ወደ ሚዲያ ያላወጣናቸው የራሳችን የምንሰራቸው ስራዎች አሉ ብለዋል። ስለዚህ ብዙ ነገር ስለ ሀይሚና ስለ ብሩኬ እኛ ማናቃቸው ፕራይቬት የሆኑ ነገሮች አሉ። እነሱ አይለያዩም። በብዙ ነገር ተሳስረዋል ስንላችሁ በምክንያት ነው።